ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ጥንቅሮችን ይዘናል። ወቅታዊ መረጃዎች በስፋት ይደመጣሉ። በተለይም ወቅቱ የዓለም ዋንጫና የክረምት የዝውውር መስኮት በትልቁ የሚጠበቁበት ሰዓት ነውና ከነኚህ ጋር የተያዙ በርካታ መረጃዎችን ይዘን መጥተናል። ዛሬ ግን ያው በአገር ቤት አንድ ለየት ያለ መረጃ ስላገኘን አስቀድመን እሱን እናነሳለን። በመረጃ ሰዓታችን ቆይታ ስታደርጉ እንደ ሁልጊዜው ዛሬም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እያሳያችሁን ቆዩን። በመረጃ ሰዓታችን ውድ ቤተሰቦቻችን አስቀድመን የአገር ቤት ጉዳይ እናነሳለን እንዳልናችሁ። ከዛ በኋላ በሪያል ማድሪድ በኩል ታሪክ ተቀይሯል። በጣም አስገራሚ ታሪክ ነው የተቀየረው። የቡድን ዜና እናነሳለን፣ ዝውውርን ጨምሮ የባርሴሎናን ኮከብ ተጫዋች የተደራደሩትን ሰው በጣም አስገራሚ መረጃ እንነግራችኋለን። በዛው የዓለም ዋንጫን መረጃ እናስከትላችኋለን። በጣም ለየት ያሉ የተመራረጡ የዓለም ዋንጫ መረጃዎች በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን እንዲሁም የሚደርሱ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዝውውር ላይ ትኩረት እናደርጋለን። በርካታ ዝውውር መረጃዎችን ይዘናል። በአጫጭር ስፖርታዊ ጥንቅራችንም ያስቀድመን የዝውውር ጉዳዮችን ነው ለእናንተ ውድ አድማጮቻችን የምናደርሳችሁ። ውድ ቤተሰቦቻችን በታላላቆቹ ክለቦች ቼልሲ ተወደደም ተጠላም አንዳንድ አስገዳጅ ውሳኔዎችን ለመወሰን ተገድደዋል። በማህበራዊ ትስስር ገጻቸው የሚያመሰገኑት ሰው አላቸው። ስለ ዝውውር ጥቂት እናነሳለን። በቼልሲ የመረጃ ሰዓታችን የሊቨርፑል ኮከብና ከዋክብቶችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ይዘናል። የቡድኑ ተጫዋችም ቅሬታ እያቀረበ ነው። በሚሳተፍበት መድረክ ላይ ምን እንደገጠመው እንነግራችኋለን። በአርሰናል የመረጃ ሰዓታችን የዝውውር ጉዳዮች በስፋት እናነሳለን። በተለይም አንድ ቁልፍ ሰው ለየት ባለ መንገድ እንነግራችኋለን። የአርሰናልን ዝውውር አያይዘን ማለት ነው። የቀድሞ የአርሰናል ሌጀንድ ያን ራይት አንድ ሰው በፍጥነት ይምጣልን እያለ ነው። የዝውውር ጉዳይ በስፋት እናነሳለን። በእርግጥ በአርሰናል የመረጃ ሰዓታችን የቡድን ዜናም ተይዟል። ማንቸስተር ዩናይትድ ባለቤቶች በዝውውር ጉዳይ ላይ አዲስ ሀሳብ አላቸው። በተለይም ለዩናይትድ ደጋፊዎች ልብ የሚያሞቅ ዜና ነው። ጉዳዩን እናደርሳቸዋለን። ከዛ ውጭ ማይክል ካሪክ የሚወስኑት ውሳኔ ምናልባትም መልበሻ ክፍሉ እንዳይበጠብጥ የሚል አንድ አድማጭ በሀሳብ መስጫ ሳጥናችን ላይ ልኮልን ነበር። በማንቸስተር ዩናይትድ ወቅታዊ ጉዳይ ላይ ማይክል ካሪክ ሊወስኑት ይችላሉ ወይም የሚጠበቀውን ውሳኔ እንነግራችኋለን። ከዝውውር ጋር በተያያዘ ከማንቸስተር ዩናይትድ የሚወጡና ወደ ዩናይትድ የሚመጡትን በተመለከተ እንዲሁም የቡድን ዜና የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ በጣም ለየት ያሉ ጥንቅሮችን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ከ32,000 ሰብስክራይበር ባለው የቃል ስፖርት ዩቲዩብ ቻናል ሁለተኛው ቻናላችን ላይ ወይም የዝውውር ቻናላችን ላይ ትገኛላችሁ። ላይክ እያረጋችሁ እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩን። በአገር ቤት እንጀምር። ውድ ቤተሰቦቻችን አትሌት ማሞ ሀጫሉና ማህሌት ካሳሁን የ2018 የኢትዮ ቴሌኮም ታላቁ ሩጫ በቦቆጂ ሩጫውን ድል አድርገዋል። ለአምስተኛ ጊዜ በተካሄደው የ12 ኪሎ ሜትር ሩጫ የኦሮሚያ ኮንስትራክሽን አትሌት የሆነው ማሞ ሀጫሉ ሲያሸንፍ አማን ቃዲና አሌ ቃሲም ተከታትለው ሁለተኛና ሶስተኛ ደረጃን ይዞ አጠናቀዋል። በሴቶች አሸናፊ የሆነችው የአሰላ አትሌቲክስ ክለብ አትሌቷ ማህሌት ካሳሁን ስትሆን ኪያ ፍስሐ ከአሰላ አትሌቲክስ ማሰልጠኛ ሁለተኛ ደረጃ፣ ደርቤ ኢርኮ ሶስተኛ ደረጃን እንዲሁ በመያዝ አጠናቀዋል። የዘንድሮ ውድድር የባህልና ስፖርት ሚኒስተር ዴኤታ አቶ በኪያ መሐመድን በተገኙበት ነበር። የቱሪዝም ሚኒስተር ዴኤታ እንደገና ደግሞ አቶ አበበም ተገኝተው ነበረ። የኦሮሚያ ወጣቶች ስፖርት ቢሮ ኃላፊ ወይዘሮ ሮዛ፣ የቦቆጂ ከተማ ከንቲባ ወይዘሮ ብርሃኔ ነገሰ፣ እንደዚሁም በተጨማሪ 11 ዓመታት በታች እና የህፃናት ውድድሮችም ዝግጅቶች በተጨማሪነት ነበሩ። የውድድሩ ይዘት አትሌቶችን ማሳደግ፣ አትሌቶችን ለቀጣይ ማብቃት በጣም ወሳኝነት የሚባለው ነው። ትላንትናም የ10 ኪሎ ሜትር ውድድር በባህር ዳር ከተማ መካሄዱ የሚዘነጋ አይደለም። ውድ ቤተሰቦቻችን የማድሪድ ታሪክ ተቀይሯል። አሁን ሪያል ማድሪድ አንድም ስፔናዊ በዓለም ዋንጫ ለስፔን ብሔራዊ ቡድን ያላዋጣ የሚባለው ቡድን አይደለም። የምዕራብ ለንደኑ ክለብ ቼልሲ ማርክ ኩኩሬያን ለሪያል ማድሪድ አሳልፈው እንደሰጡ አረጋግጠዋል። ቼልሲ ከተጫዋች ዝውውር 60 ሚሊዮን ዩሮ ተቀብሏል። ስፔን የመስመር ተከላካይ ማርክ ኩኩሬያን በሪያል ማድሪድ እስከ 2032 የሚያቆየውን ፊርማ በዛሬው ዕለት አኑሯል። ሰሞቹ ኩኩሬያ ለክለባቸው ለሰጣቸውም ግልጋሎት አመስግነው በቀጣይ ጉዞ ሁሉ ይቅናህ ብለውታል። ሪያል በበኩሉ ማርክ ኩኩሬያን በክለቡ 6 ዓመት ኮንትራት
እንዳስፈረመ አረጋግጧል። ስለዚህ ኩኩሬያ ዝውውር ተጠናቋል። ውድ ቤተሰቦቻችን በጣም ፈጣኑ ዝውውር ይመስለኛል በዚህ ክረምት የሰማ ነው። ወዲያው ተጀምሮ ወዲያው የተጠናቀቀና ሪያል ማድሪድ ለሚቀጥሉ 6 ዓመታት ኩኩሬያን እንደሚያጫውተው ዛሬ በፊርማው አረጋግጧል። በስፔን ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ አንድም የሪያል ማድሪድ ተጫዋች አልተካተተም። ስፔን አንድም የሪያል ማድሪድ ተጫዋች ሳጠራ ስትቀር በታሪክ ለመጀመሪያ ጊዜ ሆኖ ነበረ። እነሆ አሁን ታሪክ ተቀይሯል። ሪያል ማድሪድ በአሁኑ ሰዓት በስፔን ብሔራዊ ቡድን ውስጥ የሚጫወት ተጫዋች ያለው ይሄም ኩኩሬያ ይባላል። ስፔን የመጀመሪያ ጨዋታዋን ከማድረጓ በፊት ዝውውሩ መጠናቀቁን ተከትሎ በሪያል ማድሪድ በኩል አንድ ተጫዋች ለስፔን አዋጥተው ያንን መጥፎ ሪካርዳቸውን በ24 ሰዓት ባልሞላ ጊዜ ውስጥ ፍቀውታል። በእርግጥ ዝውውሩ አስቀድሞም ሪያል ማድሪድ ከጀርባ የሰራበት ነበረ ተብሏል። በጣም ያልተጠበቀ ዝውውር ነው። ምክንያቱም ኩኩሬያ ሲጠበቅም ስንጠብቀውም የነበረው ወይ በባርሴሎና ቤት ወይ ደግሞ የአትሌቲኮ ማድሪድ ተጫዋች ሆናል በሚል ነበረ። በኋላም የሪያል ማድሪድ ተጫዋች ሆኗል። በጣም አስገራሚ መረጃ የሪያል ማድሪድ አብዮት ነው። ዛሬ ደግሞ ሳሚ ኬድሪያን አስፈርመውታል። ሳሚ ኬድሪያ የአሰልጣኝ ጆዜ ሞሪኖ ስታፍ አባል ሆኗል። ስለዚህ ከጁላይ ወር ጀምሮ በስራው ላይ ይገኛል ማለት ነው። ሞሪኒሆ ሳሚ ኬድሪያን እንዲመጣ ያደረጉት እሳቸው ናቸው ተብሏል። ሪያል ማድሪድ የእውነትም አብዮት ላይ ናቸው። ኬሊያን ምባፔ በመከላከል ደረጃ በጣም እየታማ ያለው ተጫዋች እንደሆነ ይታወቃል። በእርግጥ ከሰሞኑ የቡድን አጋሩም ይህንን ምክር ለግሶታል ሲባል እንደነበረ የሚዘነጋ አይደለም። ከዛ በዘለለ ውድ ቤተሰቦቻችን እሱም ይህን ያመነ ይመስላል። ማሳደግ አለብኝ ብሏል መከላከል ሂደቴን። ኬሊያን ምባፔ በማሸነፍ ደረጃ ሁሉንም ነገር ለቡድን ይሰጣለሁ የምናሸንፍበትን መንገድ በሙሉ፣ ከዛ ውጭ ግን መከላከልም አለብኝ ያንን ለማሳደግ እየሰራው ነው ብሏል። አንድ ለየት ያለ ምላሽ ከኬሊያን ምባፔ ግን የሰማ ነው። የፈረንሳይ ፕሬዚዳንት የመሆን ምንም አይነት ዓላማ የለኝም። አሁን ባለውበትም ሁኔታ ቢሆን እንደዚህ አይነት ሀሳብ ፈጽሞ አላስብም። እኔ በእግር ኳስ ነው ሀገሬን መወከል የምፈልገው እንጂ በፕሬዚዳንትነት ሀገሬን ወደፊት የማገልገልም እቅዱም ሀሳቡም የለኝም ብሏል። የሀገሪቱ ፕሬዚዳንት አሁን ኢማኑኤል ማክሮን ናቸው። እሳቸውን የመተካት እቅድ የለኝም፣ እኔ የእግር ኳስ ተጫዋች ብቻ ነኝ ብሏል። ከፖለቲካ ጋር በተያያዘ ለተነሳለት ጥያቄ ምናልባት በዝውውር መስኮቱ አንድ የሚጠበቅ ተጫዋች ያለ ኬሊያን ምባፔን ስላነሳ ሌላኛውን ፈረንሳይ እናንሳው። ፓሪስ ሰን ዠርሜን ለማዳመጥ ዝግጁ ነኝ ብሏል። የብራድሌ ባርኮላን ፈላጊዎች ስንት ይዛችሁ ትመጣላችሁ ነው። በተጫዋቹ በኩል ሲደረግ የነበረው የኮንትራት ማራዘም ሂደት አሁን ላይ ወደ ፍጻሜው ደርሷል። ያለ መስማማት ነው። ለኪፕ ማረጋግጦታል። የብራድሌ ባርኮላ ፈላጊዎች ስፍር ቁጥር የላቸውም። በነገራችን ላይ በፕሪሚየር ሊጉ እንዳይመጣብን ያሉ የአርሰናልም የሊቨርፑልም ደጋፊዎች በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ እንዳይመጣብን ብለው በሀሳብ መስጫ ሳጥናችን ላይ ሲያሰፍሩልን ነበር። ከሱ ውስጥ ማርቲኔሊ ይሻለናል ያሉ አርሰናላውያን እና ስሎት ወደ አሰልጣኝነቱ ቢመለስ ይሻለናል ያለ ሊቨርፑል ይበዛል። ምናልባት ዛሬ ላይ ማንቸስተር ዩናይትዶች ሁኔታውን እየተከታተሉት ነው ተብሏል። የዩናይትድስ ደጋፊዎች ምን ትላላችሁ? ካላችሁ በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ስፔናዊውን የባርሴሎና ኮከብ ላሚን ያማልን የተደራደሩ ሰው አሉ። የተደራደሩት ሰው በነገራችን ላይ የክለብ ባለቤት ወይም አስተዳደር አይደሉም፣ ወይም ስፖርቲንግ ዳይሬክተር አይደሉም። የተደራደሩት የእግር ኳስ ፌዴሬሽን ፕሬዚዳንት ነው። ያ ማለት የሀገር ነው። ስለዚህ የሞሮኮ እግር ኳስ ፌዴሬሽን ፕሬዚዳንት ናቸው የተደራደሩት ላሚን ያማልን ለሞሮኮ እንዲጫወት ለማሳመን ማለት ነው። ከሱ ጋር ብዙ ውይይት አድርገናል። ጠንካራ ስራዎችንም ሰርተናል። ተጫዋቹ በስተመጨረሻም ውሳኔውን ወስኗል። ትክክለኛ ውሳኔ ወስኗል። ለስፔን ይጫወታል። ያ ግን የተጫዋቹ ምርጫ ነው። ከብዙ ውይይትና ንግግር በኋላ ያንን ያደረግነው። በእርግጠኝነት ትክክለኛውን ውሳኔ ወስኗል። ውሳኔውንም እናከብርለታለን ብለዋል። ላሚን ያማል ለባርሴሎና ይጫወታል። እዛው ባርሴሎና ለሚጫወትበት ሀገር ስፔንን ወክሎ በዓለም ዋንጫ ይጫወታል። በዓለም ዋንጫ የመጀመሪያው ጨዋታ ያደርጋል ተብሎ ይታሰባል። በነገራችን ላይ የላሚን ያማል ዋጋ በራሱ የስፔንን ብሔራዊ ቡድን ዋጋ እንዲገን አድርጎታል። ወደ 1.22 ቢሊዮን ዩሮ ወጪ ያደርጋል አሁን የስፔን ስብስብ። ከዛ ውጭ የሚገጥሟት ቡድን ኬፕ ቨርዴ 54.5 ሚሊዮን ዩሮ ናት። ያ ማለት ምናልባትም አንድ ወጣት ተጫዋች እንኳን ማቲያስ ፈርናንዴስን እንኳን አያስፈርም። ይህ ሂሳብ በጣም ዝቅተኛ ሂሳብ ነውና የስፔን ብሔራዊ ቡድን ውድ እንዲሆንም ካደረጉት አንዱ ላሚን ያማል ነው። በዓለም ዋንጫ ከሚጠበቁ መርሃ ግብሮች ውስጥ እንግሊዝና ክሮኤሺያ የሚያደርጉት መርሃ ግብር ነው። በዚህ ዓለም ዋንጫ ላይ ይህንን በጣም ወሳኝ ጨዋታ ክሌመንት ቱርፒን በመሃል ሜዳ ዳኝነት እንዲመሩት ተመርጧል። በነገራችን ላይ በዓለም ዋንጫ
ከዚህ በኋላ ያሉ ጨዋታዎች በትልቁ ይጠበቃሉ። ኮከቦችና ከዋክብቶች ጨዋታ የሚያደርጉት ከዚህ በኋላ ነው። ሮናልዶ፣ ሜሲ እነ ላሚን ያማልን ጨምሮ በርካታ የእግር ኳስ ቤተሰቡ የሚጠብቃቸው ኮከቦች ይጫወታሉ። እነ ኬሊያን ምባፔ እነ ላሚን ያማል እንዳልኳቸው ከወጣት እስከ እግር ኳስ ማብቂያ ዘመናቸው የደረሱ የዓለም ኮከቦች በእግር ኳስ ከዚህ በኋላ እንመለከታቸዋለን። በዓለም ዋንጫ ግን ምን ያህል እየተዝናናችሁ ነው? በርካቶች የዓለም ዋንጫን በአሜሪካ ምክንያት አሜሪካ የዓለም ዋንጫን አጎሳቆለችው፣ ማረጉን ዝቅ አረገችው የሚሉ ትችቶች ነበሩ። የካታርም እንደዚሁ ሲታማ ነበረ። አሁን ላይ ግን እንዴት ነው ስሜታችሁ በዓለም ዋንጫ ዙሪያ? ምልከታችሁን ጻፉልን። ፍሌክስ ነሚንቻ በጀርመንና በኩራሳው ጨዋታ በኋላ ከኩራሳው ተጫዋቾች ጋር ተሰብስቦ መንፈሳዊ ጸሎት ሲያደርጉ ነበረ በነገራችን ላይ እና ተጠይቆ ነበረ ከሌላ ሀገር ብሔራዊ ቡድን ተጫዋች ጋር እንዴት ተሰብስባችሁ መንፈሳዊ ጸሎት ታደርጋላችሁ ተብሎ ነበር። በጨዋታው ላይ ነው ተቀናቃኝ። ከዛ ውጭ ግን እኛ ሰዎች ነን ብሏል። ምናልባት አገላለጹን በጣም ስለወደድ ነው ያመጣ ነው። ክቡር የሰው ልጅ በስጋው ብቻ ሊከበር ሊወደድ ይገባልና ምንም እንኳን የተለያየ ሀገር መለያ ቢለብሱም ሰው መሆናቸውን ግን በመሃል ሜዳ ላይ ያሳይተዋል በጸሎት ስርዓትና የሰው ልጅ በየትኛውም ሃይማኖት በየትኛውም የቋንቋ ስርዓት ውስጥ ቢመጣ አስቀድሞ ግን ሰው ነውና ያንን በደንብ ያንጸባረቀ የጸሎት ስነ ስርዓት ነበረ። ከዛ ውጭ ግን የኩራሳው ብሔራዊ ቡድን በነገራችን ላይ በዓለም ዋንጫ ላይ በጣም አነጋጋሪው ብሔራዊ ቡድን ነበረ። 158,000 ነዋሪን ወይም ዜጋ ነው ያለው የኩራሳው። የአራት ጊዜ ሻምፒዮኗን ጀርመንን የገጠሙት ብታምኑም ባታምኑም በጀርመን ውስጥ 52 ከተሞች ከኩራሳው ህዝብ በላይ ያላቸው ምናልባት የአዲስ አበባ አንድ ወረዳን ህዝብ ሁላ ላያክሉ ይችላሉ። ኩራሳዎች ግን በዓለም ዋንጫ ላይ እየተሳተፉ ይገኛሉ። ቱኒዚያ በዓለም ዋንጫ መክፈቻ ጨዋታ ላይ 4 ጎል በላይ ተቆጥሮባታል። በነገራችን ላይ በስዊድን በተሸነፈችበት ጨዋታ ማለት ነው። ከዚህ በፊት ግብጽ በ1934 ዓለም ዋንጫ መክፈቻ ጨዋታ በሃንጋሪ 4 ግብ ተቆጥሮባት ነበረ። የቱኒዚያ ብሔራዊ ቡድን በዓለም ዋንጫ 5 ጎሎች ሲቆጠሩበት በታሪክ ለሁለተኛ ጊዜ ነው። በ2018 ዓለም ዋንጫ ውድድርም ብሔራዊ ቡድኑ በቤልጅየም 5 ግብ አስተናግዶ ነበረ። ቱኒዚያ በሁለት ተከታታይ ጨዋታ 5 ግብ የተቆጠረባት በታሪክ የመጀመሪያዋ ብሔራዊ ቡድን ሆናለች። የስዊድን ተጫዋች ያሲን አያራ በቱኒዚያ ጨዋታ 2 ሙከሮችን አድርጎ 2 ግቦችን አስቆጥሮባቸዋል። ከዛ ውጪ በጨዋታው ላይ ቱኒዚያዎች የተመለሱ ይመስል ነበረ፣ ግን በኋላ ላይ በጣም ከበድ ያለ ሽንፈት ነው በጨዋታው በስዊድን ያስተናገዱት። ውድ ቤተሰቦቻችን በአፍሪካውያን ተወካዮች ዘንድ ልብ የሚያሞቀው ድል በአይቮሪ ኮስትን የመጣው የያንዶ ሜንዲ ጥራት ፍጹም የተለየበት የዩናይትዱ ኮከብ አማድ ዲያሎ የአሸናፊነቷን ግብ ባለቀ ደቂቃ ያስቆጠረበት ጨዋታው በእርግጥ ለኢኳዶር በጣም የሚያስቆጭ ነበረ። በተመልካች ደረጃ ከታየ በገለልተኝነት ብረት የመለሰባቸው አጋጣሚ በተለይም የጨዋታው ምርጡ ያንዶ ሜንዲ 5 የግብ ዕድሎችን ፈጥሯል። እስካሁን በዓለም ዋንጫ የሚስተካከለው እንጂ የሚበልጠው የለም። ኮትዲቫር የክንፍ ተጫዋች ያንዶ ሜንዲ ከሜዳ ውጭ የቤተሰብ ችግር ገጥሞ ነበር ብሏል። በቅርቡ ብዙ ትችቶች ሳስተናግድ ነበር ያለው ያንዶ ሜንዲ ሰዎች ከሜዳ ውጭ ምን እየተካሄደ እንደሆነ አይረዱም፣ የግል ህይወትን አይረዱትም ብሏል። የቤተሰብ ችግር ገጥሞት እንደነበር የገለጸው ተጫዋቹ ከወላጅ እናቴ ጋር የተገናኘ ከባድ ጊዜ አሳልፌያለሁ ብሏል። እንደ ጨዋታ የተከፈለኝ እንደ ተጫዋች እየተከፈለኝ ስለሆነ እኔ ላይ የመፍረድ መብት አላቸው እረዳለሁ ደጋፊዎች። ነገር ግን አንዳንዴ የቤተሰብም ችግር ሊኖር ይችላል ወይም የግል ህይወት ችግር ሊኖር ይችላልና ተቾች እሱንም አስቡት ብሏል። የ19 ዓመቱ ተጫዋች ያንዶ ሜንዲ በሌሊቱ ጨዋታ ፍጹም አስደናቂው ተጫዋች እንደነበረ ግን በዓለም ዋንጫ ላይ እንደዚሁ ተመልክተናል። ምናልባት የዝውውር መስኮቱ ላይ ዋጋ ሊያስንር የሚችል አይነት ብቃት ነበር በጨዋታው ያሳየው። ውድድሯን በድል የጀመረችው ኮትዲቫር አሰልጣኝ ኤሚርስ ፋኢ ቀጣይ ጨዋታ አሸንፈው ከወዲህ ወደ ቀጣዩ ዙር ማለፍ እንደሚፈልጉ ተናግሯል። ከድሉ በኋላ ቃላቸውን የሰጡት ኤሚርስ ፋኢ ወደ አሜሪካ የመጣ ነው ለጉብኝትና ለመመለስ አይደለም ብለዋል። በቅርቡ ፈረንሳይን አሸንፈናል ያሉት አሰልጣኙ አሁን ደግሞ በውድድሩ ጠንካሯን ተጋጣሚ ኢኳዶርን አሸንፈናል ብለዋል። ስለ ቀጣይ ተጋጣሚያቸው ጀርመን ተጠይቀው ነበር። ጀርመን ኩራሳውን 7-1 አሸንፋ ነው የዓለም ዋንጫውን የጀመረችው። ጀርመን ብዙ ልምድ አላት፣ ከባድ ጨዋታ ይሆናል ብለዋል። ነገር ግን ጀርመንን በማሸነፍ በሁለተኛ ጨዋታችን ነው ወደ ቀጣዩ ዙር ማለፍ የምንፈልገውና ነገሮችን በዛ የጀርመን ጨዋታ ላይ መጨረስ እንፈልጋለን ሲሉ ተደምጠዋል። የኢራን ብሔራዊ ቡድን ተጫዋች መሄዲ ታሬሚ አሜሪካ ዓለም ዋንጫ ላይ አሉታዊ ተጽዕኖ እያሳደረች ነው ብሏል። ኢራን በአሜሪካ ብቸኛ ተጎጂ አለመሆኗን ያነሳው ተጫዋቹ ዳኞችን ጨምሮ በርካታ እንግልት እንደደረሰባቸው ተናግሯል። ከመጣውበት ቀን አንስቶ ውጥረት ነበር የሚለው ታሬሚ እያወራን ያለ ነው ስለ ዓለም ዋንጫ ነው፣ ደስታና ሰላም ነው።
እያየን ያለ ነው፣ ግን ያንን አይደለም ብሏል። እንዲህ ያሉ ክስተቶች ውድድሩን እንደሚያደበዝዙ የገለጸው ታሬሚ የፊፋን ዓላማምና አቋቋምም የሚጻረር ነው ብሏል። ፊፋ ወዴት አለ እያለ ይገኛል። እሱም ተጫዋቹ በመጨረሻም የሜክሲኮ ሕዝብ ላደረገላቸው መስተንግዶና አቀባበል አመስግኖ ያው ለጨዋታ ግን አሜሪካ ይገባሉ ማለት ነው። ሌሊት 7 ሰዓት ዛሬ ጨዋታው ይደረጋል። ከሜክሲኮ ወደ አሜሪካ መጥተው ተጫውተው የድልም የሽንፈትም መለያቸውን ሳይቀይሩ ነው ሜክሲኮ የሚገቡት ማለት ነው። በጣም አሳዛኙ ዜና ለኢራን ብሔራዊ ቡድን። በነገራችን ላይ በዚሁ አጋጣሚ በኢራንና በአሜሪካ መካከል ምናልባትም ለሚቀጥሉት 50 ዓመታት ጦርነት የማያስነሳ ስምምነት ተደርሷል እየተባለ ይገኛል። ያ በጣም ወሳኝ የተባለ ስምምነት ይመስላል ለተቀረው የዓለም ክፍል ህዝብም። የኢራን ብሔራዊ ቡድን ሌሊት ከኒውዚላንድ ጋር ላለበት ጨዋታ አሜሪካ ሎስ አንጀለስ ገብቶ ለጨዋታው እየተዘጋጀ ይገኛል። አሁን ላይ አሰልጣኝ አሚር ጋሊዮኒ አሁንም ቪዛ ለማግኘት መቸገራቸውና ቡድኑ ባረፈበት ሜክሲኮ ያሉ የቡድን አባላት እንዳሉም ገልጿል። 11 የቡድን አባላት አሁንም ድረስ ቪዛ ማግኘት አልቻሉም ያሉት አሰልጣኙ ይህ ቡድኔ ላይ ተጽዕኖ አሳድሯል ብለዋል። ቪዛውን ማግኘት ካልቻሉ አካላት መካከል የቡድን መሪው፣ የሚዲያ ኃላፊውና የፌዴሬሽኑ ዳይሬክተር ቪዛ ካላገኙት መካከል ይገኛሉ። ኢራን ለምድቡ የሁለተኛ ጨዋታ ያጋጠመው የቪዛ ችግር መፍትሄ እንዲያገኝ እየሰራች እንደምትገኝም ተገልጿል። የአሜሪካ መንግስት በኩሉ ይህን ድርጊት ኢራን አሸባሪ አካላትን ከቡድኑ ጋር ይዛ አሜሪካ ድረስ መታብኛለች የሚል ነው። ሎስ አንጀለስ የሚገኘው የኢራን ብሔራዊ ቡድን ትኩረት በሜዳ ላይ እንዲሆንና ፖለቲካዊ ነገሮች ላይ እንደማይሳተፍም አሰልጣኙ ገልጸው ፖለቲካዊ ውሳኔዎችን ከክለቡ ጋር ከብሔራዊ ቡድኑ ጋር ግን አታገናኙ። ስዊድን በበርካታ ኮከቦቿ ግብ ታግዛ ሌሊቱን ወይም በኢትዮጵያ ሊነጋጋ ሲል የነበረውን ጨዋታ 5-1 ረታን የጀመረችው አሌክሳንደር ኢሳክ፣ ቪክተር ዮኬሬስ፣ ስቫንበርግ እና ያሲን አያሪ 2 ጎሎችን ያስቆጠሩበት። በጨዋታው ተቀይሮ የገባው ስቫንበርግ ጎል ለማስቆጠር 18 ሰከንድ ብቻ ነው የፈጀበት። በነገራችን ላይ ኳስ ነካ አስቆጠረው። አሰልጣኝ ግራም ፖተር ስዊድንን እየመሩ ቡድኑን ከ8 ዓመት በኋላ በዓለም ዋንጫው የመጀመሪያ ድሉን አሳክቷል። በጨዋታው አሌክሳንደር ኢሳክ 1 ጎል እና 2 ለግብ የሚሆኑ ኳሶችን አመቻችቷል። ስዊድን ከ32 ዓመት በፊት በአሜሪካ የዓለም ዋንጫ 4 ጎሎችን አስቆጥራ ባሸነፈችበት መርሃ ግብር በውድድሩ 3ኛ ደረጃ ይዛ ነበር ያጠናቀቀችው። ስዊድን የምድብ ሌሎች ሀገራት ነጥብ መጣላቸውን ተከትሎ ምድቧን እየመራች ትገኛለች። የሁለቱ ሀገራት ጨዋታ 50987 ደጋፊዎች በሞንቴሬ ስቴዲየም ተገኝተው ታደሞታል። በቀጣይ እዚህ ምድብ ስዊድን ከኒውዚላንድ፣ ቱኒዚያ ከጃፓን ጨዋታቸውን እንደዚሁ የሚያከናውን ይሆናል። በዓለም ዋንጫ ዙሪያ ሀሳባቸውን ያጋሩት የዩኤፋው መሪ አሌክሳንደር ሴፌሪን ናቸው። የዓለም ዋንጫው አዲሱ የውድድር ቅርጽ አሰልች ጨዋታዎችን እንድናይ ያደርጋል ሲሉ መናገራቸውን ተከትሎ ትችቶችን እያስተናገዱ ነው። 13 ሀገራት የጋራ አቋም መግለጫ ሲያወጡ ይህንን ሀሳብ እና አስተያየትም አንቀበለውም ብለዋል። ለሀገራችን አላስፈላጊ የሚባል የዓለም ዋንጫ ጨዋታ የለም ያሉት ሀገራቱ ይህን ሂደት እውቅና አለመስጠት በዚህ ሂደት ውስጥ የለፉ ተጫዋቾችን፣ አሰልጣኞችን፣ ክለቦችን እንዲሁም ኃላፊዎችን ክብር እየነፈጉ ነው አሌክሳንደር ሴፌሬን ብለዋቸዋል። እግር ኳስ ለተወሰኑ ሀገራት ብቻ አትገባም በሚል መግለጫው ላይ በዓለም ዋንጫው መሳተፍ ከስፖርታዊ ስኬትን በላይ ነው ይላሉ እነኚህ ሀገራት። ሁሉም ለዓለም ዋንጫው ያለፉ ሀገራት ክብር ይገባቸዋል። ያለፉትም በእግር ኳስ ፍትሃዊ ሂደት ውስጥ ነው። እያንዳንዱም ጨዋታ ለእነኚህ ሀገራት ትርጉም አለው እና አሌክሳንደር ሴፌሪን ይህን መናገራቸው አሳፋሪ ብለዋቸዋል። በመግለጫው ላይ ኬፕ ቨርዴ፣ ኩራሳኦ፣ ኡዝቤኪስታን፣ ሃይቲ፣ ኮንጎ፣ አልጄሪያ፣ ቱኒዚያ፣ ሞሮኮ፣ ግብፅ፣ ጋና፣ ሴኔጋል፣ ደቡብ አፍሪካ፣ ኮት ዲቫር በይፋ ወይም በአውሮፓ እግር ኳስ ማህበር ፕሬዚዳንት ድርጊት በጣም መናደዳቸውን በአቋም መግለጫቸው አሳውቀዋል። እንዲህ አይነት ነገሩም ከሳቸው ከሚመሩት ተቋም አይጠበቅም ብለዋቸዋል። ውድ ቤተሰቦቻችን አጫጭር ስፖርታዊ መረጃዎችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ መረጃችን ቆይታ ስታደርጉ ግን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እያሳያችሁን በድጋሜ መልካም ቆይታ ተመኝተናል። ፕሪሚየር ሊጉን በዝውውር መረጃን ጀምረው ኖቲንግሃም ፎረስቶች በዝውውር መስኮቱ የቀኝ ተመላላሽ ተጫዋች የማል ተከላካይ ተጫዋች ማምጣት ይፈልጋሉ። በሮማ ቤት የሚገኘውን ዣን ዞሎውስኪን ወደ ቡድኑ ለማምጣት ፍላጎት አላቸው ተብሏል። ይሄ ፖላንዳዊ የመሃል ተከላካይም በበርካታ ክለቦች የቀረበለትን ጥያቄ ውድቅ አድርጓል። በተለይም ከስፔኑ ክለብ ሄታፌ እና ከበርካታ የቱርክ ክለቦች የመጣውን ጥያቄ ውድቅ አድርጓል። ብራይተን፣ በርንማውዝ፣ ዌስትሃም ዩናይትድ አሁንም በዝርዝራቸው ውስጥ አካቶታል። ሮማ ለተጫዋቹ 20 ሚሊዮን ዩሮ ይፈልጋሉ ሲባል ኖቲንግሃም ፎረስቶች አጠቃላይ ክፍያው እስከ 15 ሚሊዮን ዩሮ ከደረሰ የማስፈረም ፍላጎት አላቸው። ቼልሲ በዝውውር መስኮቱ ላይ ያስፈርማል ተብሎ ሲጠበቅ ነበርም
አሁን ላይ ያለው ሁኔታ ግን ተጫዋቾችን እየሸጠ ነው። ከዚህ ጋር በተያያዘ ጆኮል ሀሳቡን አጋርቷል። በቼልሲ ብዙ ገንዘብ ስለባከነ የማይሸጥ ተጫዋች የለም ብሏል። ክለቡ እንደ ንግድ ስራ እየተመራ ስለሆነ እያንዳንዱ ተጫዋች ዋጋ አለው። በሮማን አብራሞቪች ዘመን ክለቡ የሚመራው መጀመሪያ ዋንጫዎችን ለማሸነፍ፣ ሁለተኛ ደግሞ ገንዘብ ለማግኘት ነበር። አሁን ግን ክለቡ የሚመራው መጀመሪያ ገንዘብ ለማግኘት፣ ከተሳካ ደግሞ ዋንጫ ለማግኘት ነው። ይሄ እውነታው ነው። ቼልሲ ደጋፊን በጣም የሚያስቆጣ የሚያሳዝን ስልም ተደምጧል። ሁለቱም በአንድ ላይ ማድረግ ይቻላል፣ ገንዘብ ማግኘት፣ ዋንጫ ማግኘት። ነገር ግን በጣም ጎበዝ መሆን ይጠይቃል። አሁን ባለው ሁኔታ ግን ቼልሲ ካባከነው ገንዘብ አንጻር ሻጭ ክለብ አትራፊ ክለብ ሆኗልና የባለቤቶቹ የአስተዳደሮቹ ችግር ቼልሲን ኮከብ የሚሸጥ አድርጎታል ብሏል። ኩኮሪያ እንደሄደ ይታወቃል። ቀጣዩ ኤንዞ ፈርናንዴስ ስለመሆኑ ግን በርካቶች እርግጠኞች ነን እያሉ ይገኛሉ። በቼልሲ በኩል ካሰናበቱትም ወይም ከሸጡትም እና አጠቃላይ ወደ 60 ሚሊዮን ፓውንድ ከሚያገኙበት ከኩኮሪያ ጋር በተያያዘ የስንብት መልእክትም ልከዋል። ላደረገላቸው ነገር በሙሉ ምስጋናቸውን ገልጸዋል። በክለቡ በቆየባቸውም ጊዜ ለቡድኑ በጣም በወሳኝ ሰዓቶች እንደተገኘ ይፋ አድርገው በቡድኑ ስኬቱም የጀርባ አጥንታችን ነበረና ይቅና ብለውታል። በዝውውር መስኮቱ ላይ አሁን ወደ ገበያ ወጥቷል። ግራማልዶ በትልቁ አሁን እየተጠበቀ ያለው ነው። በተለይም የዣቪ አሎንሶ ወደ ቡድኑ መምጣት ከሌሎችም አማራጮች ከስፖርቲንግ ሊዝበኑ የግራ ተመላላሽ በላይ አሁን ላይ ግራማልዶን ሁኔታ እየተከታተሉት ነው። ግራማልዶ ግብም አስቆጣሪ፣ አሲስትም አድራጊ በዚህ ሰዓት ላይ በፉል ባክ ደረጃን በትልቁ ስማቸው የሚነሱ ተጫዋቾች ናቸው። ቼልሲ አሁን ላይ ትኩረት አድርጎበት በስፋትም እየሰራበት ያለ ተጫዋች ነው። ከዛ ውጭ ግን ቼልሲ በቀጣይ ውድድር ዓመት የአውሮፓ መድረክ ፍልሚያ የለበትም፣ ጨዋታ የለበትም። የተረጋገጠ 40 ጨዋታ በእጁ ላይ ያለ። ስለዚህ እነኛ 40 ጨዋታዎች ላይ የሚሆን አይነት ቡድን ነው መገንባት የሚፈልጉትና በጣም የተጋነነ ወጪ አያወጡም ተብሎ ይጠበቃል። ግን በሊቨርፑል በኩል ግን ያለምንም ጥርጥር በቀጣይነት በቼልሲ በኩል ያለምንም ጥርጥር በቀጣይነት የግራ መስመር ተመላላሽ ግን ወደ ቡድኑ ያመጣሉ ተብሎ ይታሰባል። ካልመጣ ግን ያው በጀረል ሃትዋ ይቀጥላሉ እንደማለት ነው። በሊቨርፑል በኩል ኮከቦቹ በዓለም ዋንጫ ላይ በስፋት እየተሳተፉ ነው። ግብ እያስቆጠሩ ነው። ለአብነት ያክል ቨርጅል ቫንዳይክ ግብ አስቆጣሪ፣ ቨርጅል ቫንዳይክ የጨዋታ ኮከብ ነበረ። በእርግጥ የሊቨርፑሉ ሰው በጣም ተናዷል። ሀገሩ 1 ነጥብ ጥላበታለች። 2 የዓለም ዋንጫ ላይ የውሃ እረፍቱን አልወደድኩትም ብሏል። የኔዘርላንድ ብሔራዊ ቡድንና የሊቨርፑሉ አምበል ቨርጅል ቫንዳይክ ፊፋ በዓለም ዋንጫ ወቅት ሙቀት የሚኖር በመሆኑ የውሃ እረፍት ማዘጋጀቱ ይታወቃል። በዚህ እረፍት ሰዓት የቀጥታ ስርጭት አስተላላፊ ተቋማት ማስታወቂያ እንዲያሳዩ ተፈቅዶላቸዋል። ስለ ክስተቱ የጠየቀው የሊቨርፑሉ አምበል ቨርጅል ቫንዳይክ ይህን እረፍት አልወደድኩትም ብለዋል። ጨዋታው በቲቪ ለሚመለከት ሰው አሰልቺ ነው ያለው ቫንዳይክ የጨዋታው ሙቀት እየታየ ቢተገበር ይሻላል እንጂ በሁሉም ጨዋታ ባይሆን ብለዋል። በጨዋታ መሀል የሚቀርበው የማቀዝቀዣ እረፍት ሰዓት ለማስታወቂያ ሳይሆን አልቀረም እያለ ነው ቨርጅል ቫንዳይክና የሊቨርፑል ተጫዋች በውጤቱም ተበሳይተናል፣ ፊፋም እያደረገ ባለው ነገር ደስተኛ አይደለውም ብሏል። ግን በምሽቱ ጨዋታ ግብ አስቆጣሪ በነገራችን ላይ ጃፓን ያቸነቷን ግብ እንኳ ስታስቆጥር ከኔዘርላንድ ብሔራዊ ቡድን ተጫዋች ብቸኛው በመከላከል እንቅስቃሴ ውስጥም የተሳተፈው ነበር። የጨዋታው ኮከብ ነበር፣ የሊቨርፑልም ኮከብ። ሌላኛው ኢሳክ ነው። ሀገሩን ወክሎ በዓለም ዋንጫ የመጀመሪያ ጨዋታው ላይ በጣም አስደናቂ ምሽት አሳልፏል። ኢሳክ በጨዋታው ግብ አስቆጥሯል፣ 2 አሲስት አድርጓል። በተለይ ግቡን ያስቆጠረበት መንገድ ደግሞ ይሄ ሊቨርፑሎች የሚፈልጉት አይነት ቴክኒካል ብቃቱ ላይ ተመልሷል። በእርግጥ የብቃት ችግር አልነበረበትም፣ ግን የፊትነስ ችግር ነበረበት። በጉዳት ረጅም ጊዜ ነበረ። 3 ኳስ ሞክሯል፣ 35 ኳስ ነክቷል፣ 2 ትልቅ የግብ ዕድል ፈጠረ፣ 2 ቁልፍ ኳስ አቀበለና ሊቨርፑሎች ማየት የሚፈልጉትን ኢሳክ በስዊድን ብሔራዊ ቡድን በኩል አስመልክቷልና ሊቨርፑሎች በሚቀጥለው የውድድር ዓመት በአንዲ ኤራውላ ስር በትልቁ የሚጠብቁት ተጫዋቻቸው እንደሆነ ይታወቃል። ያሰናበቱት ሳላ በግብፅ ብሔራዊ ቡድን ይገኛል። ምናልባት በማለዳው ጥንቅራችን ከጂኦፖለቲካዊ ሽኩቻ አንጻር ያው በኢትዮጵያና በግብፅ መካከል ባለው በተለይም በትልቁ የአባይ ወንዝ ወይም የአባይ ውሃ ጋር በተያያዘ ካለው ጂኦፖለቲካ ከጥንት ጀምሮ ኢትዮጵያና ግብፅ ባላቸው እነ የጂኦፖለቲካል ችግር ምክንያት በርካታ ኢትዮጵያን ልክ ይሄ ደቡብ አፍሪካ በተቃራኒው እንደቆመ አብዛኛው ሀገር በተለይም ደቡብ አፍሪካ ነጻ እርምጃ ዜጎች ላይ እየወሰደች ስለነበረ ግብፅም ላይ ተመሳይ ነገር ብለን የለም እኛ ሊቨርፑልያን ከሳላ ጎንንን
የሚል አንድ ኮመንት ስላየው ነው። የሊቨርፑል ኮከብ ስንብቱ እውን ከሆነ በኋላ መዳረሻውም አይታወቅም። ሊቨርፑል ተተኪውንም አላገኘም፣ በዝርዝር ውስጥ ይዟል። ሳላ አሁን 34 ዓመቱ ላይ ነው። በእርግጥ የእድሜው ነገር እንዳለ ሆኖ 328 ጨዋታ በፕሪሚየር ሊግ 193 ግብ 94 ለግብ የሚሆኑ ኳሶችን ያመቻቸ በሊቨርፑል ቀዳሚ ተጫዋች በታሪክ 2 የፕሪሚየር ሊግ ዋንጫ ያለው ነው። በነገራችን ላይ ሻምፒዮንስ ሊግን ጨምሮ ማለት ነው። ሳላ በሊቨርፑል በጣም የማይረሳው ተጫዋች ነው። አሁንም የተተኪው ጉዳይ የአንዲዮ ሜንዲ ነው ቢባልም ያልተጠናቀቀ በጣም ከባዱም ዝውውር ይመስላል። አርሰናል አንዱ በፕሪሚየር ሊጉ የታማበት የቆመ ኳስ ነበረ። ግን እነ ሳሊባም በርካታ ሌጀንዶችም እነ ቼልሲ በአንድ ወቅት በጣም ሲከላከሉ እንደ ጥንካሬ ከተነገረ አርሰናል የቆመ ኳስን ሲጠቀም ለምን እንደ ጥንካሬ አይነገርም የሚል ሀሳብ ተነስቶ ነበር። ከሰሞኑ ኤፍኤው በቆመ ኳስ አጠቃቀም ዙሪያ ላይ ያወጣቸው የማዕዘን ምት ሕግ ኳስ አጀማመርን ተከትሎ በርካቶች ይሄ ለአርሰናል ነው ሲባል ነበር። የአርሰናል ደጋፊዎች ግን ይህ ሁሉንም የእግር ኳስ ክለብ የሚመለከት እንጂ እኛን አይደለም አሉ። ከዛ የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኩመን የቆመ ኳስን መጥፎ ልምምድ አርሰናል ለእግር ኳስ አስለምዶብናልና እንግሊዝ እንደዛ እንዳታረግ እፈራለሁ ብለው ነበረ። ትላንትና በማዕዘን ምት በተቆጠረ ግብ ተሸንፏል። ጃፓን ከማዕዘን ምት የመታ ግብ አስቆጠራባቸዋለች እና የኔዘርላንድ አሰልጣኝ ሮናልድ ኩመን አርሰናል ማዕዘን ምት ባይኖር ፕሪሚየር ሊግ አይበላም ብለው ነበር። እሳቸው ተሸንፎበታል። ትላንትና የቆመ ኳስ በእግር ኳስ ውስጥ አንድ አካል መሆኑ ግን የሚዘነጋ አይደለም። ኢዜ በአውሮፓ ሻምፒዮንስ ሊግ ፍጹም ቅጣት ምት ካመከኑ የአርሰናል ተጫዋቾች አንዱ እንደሆነ ይታወቃል። ለብዙ ትችት ተዳርጎ ነበረ። በመሳቱ ሳይሆን ሲስት የመታበት ቴክኒካል ብቃት ነው ለትችት የዳረገው። ከዚህ ጋር በተያያዘ በእርግጠኝነት የአጠቃቀሜ ላይ ፔናልቲ ለመምታት ዝግጁ ነኝ ብሏል። ሁሉንም ትልልቅ ተጫዋቾች ትልልቅ የሚባሉ ፍጹም ቅጣት ምቶችን ስተዋል። እናም እንዲህ አይነት ከባድ ሁኔታዎች ሁሉም አሳልፏል። እኔም ያ ምሽት በጣም ከባድ ነበረ ሲል ተደምጧል። እግር ኳስ ሁሉንም ነገር የያዘ ነው ብሏል። በእግር ኳስ ለመደሰት ሁሉንም እንደያመጣጡ መቀበል መሞከር አለብን ብሏል። በሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ልገኝበት የምፈልገው ቦታና ማድረግ የምፈልገው ነገር ነው። በመጪው የውድድር ዓመት በድጋሜ እንሞክራለን። እናም ያኔም መምታት ካለብኝ እድሉን አሰልጣኙ ከሰጠኝ እመታለሁ ብሏል እና በዓለም ዋንጫውም ላይ አሁን እድሉ ከተገኘ ፍጹም ቅጣት ምት እመታለሁኝ በእግር ኳስ አንዱ አካል ነው ሲል ተደምጧል። ኤብሬቼ ኢዜ በአሰልጣኝ ሚኬል አርቴታ በጣም ከሚወደዱና በእግር ኳስ ታሪክ ውስጥ ከቨርጅል ቫን ዳይክ በመቀጠል 100 ሚሊዮን ዩሮ በላይ ወጪ ማስደረግ ይችላል የተባለው ተጫዋች ሳሊባ ነው። እኔ በዓለም ላይ ካሉ ምርጥ ተከላካዮች አንዱ ከሆንክ ይህ ሁሉ በአርቴታ ምክንያት ነው ግን ይላል ሳሊባ። እውነት ነው። ከሴንት ኢቲየን ወጣት ተጫዋች እስከ ባሎንዶር ደረጃ እንድደርስም አድርጎኛል ብሏል። ይሄ የአርቴታ ተጽዕኖ ነው፣ ክብር ይገባዋል። ለዛም ነው ተጫዋቾች ሜዳ ላይ ሁሉንም ነገር የሚሰጡት ብሏል ለሚኬል አርቴታ። ሚኬል አርቴታ አርሰናል እንደ ቡድን ተጫዋቾችንም በግል ለውጧቸዋልና በሚኬል አርቴታ ስር መሰልጠን ለቡድኑ ብቻ ሳይሆን ለእኛም እንደ ግል ብዙ አሻሽሎናል ብሏል ሳሊባ። ያው የአርቴታ የ7 ዓመት ጉዞ ተጫዋቾቹን በማብቃት እንዳለ ሆኖ አርሰናልንም ለናፈቀው የፕሪሚየር ሊግ ዋንጫ ከ22 ዓመት በኋላ እንዳበቃ ከ20 ዓመት በኋላ ደግሞ የሻምፒዮንስ ሊግ የፍጻሜ ተፋላሚ እንዳደረገ ይታወቃል። አርሰናል ከናፖሊ አንድ ሰው እንዳመጣ ይታወቃል። ማሪዞ ሚሼል የተባሉ ሰው ናቸው። ይህ ሰው የምልመላ ክፍል ኃላፊ ናቸው። አሁን አርሰናል ቤት እየሰሩ ነው ከአንድሪያ ቤርታ ጋር። እሳቸው በጣም ታዋቂ ከሆኑባቸው ስራዎች ውስጥ ተጫዋቾችን ሲመለምሉ ነው። በጣም ወሳኝ ተጫዋቾችን ለአብነት ያክል አሁን አርሰናል ነው የሚገኙት። ለአብነት ያክል ክቫራትስኬሊያን ናፖሊ ያመጡት እሳቸው ናቸው። አሁን ስለ ክቫራትስኬሊያን ማቅ የእግር ኳስ ቤተሰብ አለ ተብሎ አይታሰብም። በናፖሊም ድንቅ ነበር። በፓሪስ ሰን ዠርሜን ለሁለቱ የአውሮፓ ሻምፒዮንስ ሊግ ዋንጫዎች ቁልፍ ሰው ነበር ማለት ይቻላል። አሁን እሳቸው አርሰናል ቤት ነው የሚገኙት ማውሪዚዮን። እሳቸው አሁን ደግሞ የመለመሉት ተጫዋች ክርስቶስ ዞኒንስ ይባላል። አርሰናል ጠንካራ ስራ እየሰራበት ያለ ከክለብ ብሩጅ ሊያመጣው አንድሪያ ቤርታም ተጫዋቹን ወደውታል። ወደ አርሰናል እንዲመጣ ፍቃድ ሰጥተዋል። ሚኬል አርቴታም ወደውታል። የአርሰናል ደጋፊዎችም ተጫዋቹን ዝውውር በሰበር እየጠበቅን ነው ብለውናል። በእርግጠኝነት አርሰናል ይሄን ዝውውር ይጨርሰዋል ተብሎ ከሚጠበቁት ውስጥ አንደኛው እንደሆነ የሚታወቃል። ጠንካራ ስሮቹ አሁንም እንደቀጠሉ ናቸው። ኢያን ራይት
በዝውውር መስኮቱ ላይ ያው እየጠበቃቸው ያለ ዝውውሮች እንዳሉ አረጋግጧል። ኢያን ራይት አርሰናል ፈጣን እርምጃዎችን መውሰድ አለበት በዝውውር መስኮቱ ላይ ብሏል። በዝውውር መስኮቱ ላይ አሁን ላይ ጠንካራ ስራዎችን ሲሰራ እንደ ሪያል ማድሪድ ያሉ ክለቦች በዝውውር መስኮቱ ላይ እያደረጉ ካሉት እንቅስቃሴ አንጻር ነገሮችን ሊያከብድ ይችላልና አርሰናሎች በፍጥነት ወደ ዝውውሩ መምጣት አለባቸው ብሏል። እና እነማን ይምጡ ሲባል አንድ ሰው በጣም ወድጄዋለሁ እያለ ይገኛል። ያን ዲዮሜንዲን አጮቱ ሁሉ ነገሩ በጣም የተለየ ነውና ነገሮችን ሌሎች ክለቦች ከመጨረሳቸው በፊት አርሰናል ወደ ድርድሩ መምጣት አለበትና የአንዶሜንዲን በጣም ወድጄዋለሁ ብሏል። የአንዶሜንዲ ብቻ አይደለም የዓለም ዋንጫ እንቅስቃሴዎች ለበርካታ ተጫዋቾች እድል ፈጥሯልና ኢያን ራይት የአንዶሜንዲ ወደ አርሰናል መምጣት አለበት እያለ ነው። በእርግጥ የማይፈልገው ክለብ ይኖራል ተብሎ አይታሰብም። ምናልባት አሰልጣኞች በጨዋታ ፍልስፍና ደረጃ ብቻ የእኛ አካል መሆን አይችልም ካላሉ በስተቀር አርሰናል ከአዮብ ቡዋዲ ዝውውር ጋር በተያያዘ ከሊል ጋር የሚያደርገውን ዝውውር ድርድር አጠናክሮ ቀጥሏል። በድርድሩ ላይ አሁን የ60 ሚሊዮን ፓውንድ ጥያቄ ቀርቧል። ከዛ በላይም ሊያስወጣ ይችላል እየተባለ ነው። አርሰናሎች ከዛ በታች ዝውውሩን ለመጨረስ ስራዎችን እየሰሩ ይገኛሉ። ተጫዋቹ በአርሰናል ዝውውር ዝርዝር ውስጥ ከገባ በኋላ የበርካታ ክለቦችንም ቀለብ ስቧል። ግን አርሰናል ዝውውሩን በፍጥነት ለመጨረስ ስራዎችን እየሰራ ነው። በዚህ ዝውውር ላይ በነገራችን ላይ ፓሪስ ሰን ዠርሜን ገብቶበታል። አሁን ከጥቂት ደቂቆች በፊት ባየር ሙኒኮች የተጫዋቹን ሁኔታ መከታተል ጀምረዋል። ሊቨርፑል መልማዮቻቸውን እስከ አሜሪካ ድረስ ነው የላኩትና አርሰናል ፈጣን ስራዎችን ይሰራበታል ተብሎ ይታሰባል። የዝውውር ሂሳቡ ፈተና ካልሆነ በስተቀር ለክለቦች ወይም አርሰናል የተጠየቀውን ገንዘብ እስከከፈለ ድረስ ተጫዋቹን ለማሳመን አርቴታና አንድሪያ ቤርታ ትልቁን ስራ እየሰሩ ነው። በአርሰናል በኩል በዚህ ሳምንትም እልባት ይሰጧል የተባለ ዝውውር ነው። በማንቸስተር ዩናይትድ ዝውውር ውስጥ ከ200 እስከ 250 ሚሊዮን ፓውንድ ኤኖስ ወደ ዝውውሩ ፈሰስ ያደርጋል ተብሎ ነበረ። ማን ዩናይትድ ስራ ለሚበዛበት የክረምት ገበያ እየተዘጋጀ በሚገኝበት በዚህ ወቅት ተጨማሪ ወደ 108 ሚሊዮን ፓውንድ ማግኘቱ ተገልጿል። ይህም ከግሌዘር የክለቡ ግዢ ጋር የተያዘው የዕዳ መክፈያ ቀነ ገደብ እስከ 2031 እንዳራዘሙ ሲነገር ዓመታዊ ወለድ ክፍያው ግን ይጨምራል። እነኚህ ሰዎች የዩናይትድን ዕዳ ወለዱን እያበዙ ጊዜውን እያራዘሙት እንጂ በእርግጥ ወለዱ አልተከፈለም። በእርግጥ ለዩናይትድ ጊዜ እፎይታ ይሰጣል፣ ግን በተከማቸው ቁጥር ክለቡን ምናልባትም ቀጣዩ ባርሴሎና እንዳያደረገው ስጋት አለ። ለበርካቶችም የግሌዘር ቤተሰቦች የማይወደደው ዕዳ አይከፍሉም፣ ዕዳ ያሸጋሽጋሉ። ያ ለዝውውር ይጠቅማል ክለቡን። ምናልባት ክለቡ በሚያገኛቸው ገንዘቦች ከስር ከስር እያጸዳው ካልመጣ በስተቀር ነው። በተጨማሪም ዩናይትድ አጠቃላይ የድርጅቱ የ93 ሚሊዮን ፓውንድ በጀት በየዓመቱ እያደገም ይመጣል ተብሏል። ለዝውውሩ እንቅስቃሴዎች ችግር ላይፈጠር ይችላል፣ ሊጨምር ይችላል። ግን በጊዜ ሂደት ዩናይትድን አደጋ ውስጥ እንዳይከተው የግሌዘሮች እንቅስቃሴ ለበርካቶች ስጋት ሆኗል። ከዛ ውጪ ከሰሞኑ ማይክል ካሪክ እንግዲህ ወደ ማንቸስተር ዩናይትድ እንደሚመለስ የተረጋገጠውን ራሽፈርድን በተመለከተ ያው በቡድን ውስጥ ያቆዩታል ገዢው እስኪመጣ ድረስ። ግን እሳቸው በዩናይትድ እድል ሊሰጡትን ፍላጎት አላቸው እየተባለ ይገኛል። ማርከስ ራሽፎርድ ወደ ዩናይትድ ይመለሳል። ባርሴሎና ከውሳኔ እንደደረሰ ይታወቃል። ማይክል ካሪክ አሁን ላይ በተጫዋቹ በኩል ወደ ቡድኑ መጥቶ ከቡድኑ ዋናው ስብስብ ጋር ልምምድ እንዲያደርግ ይፈቅዳሉ ተብሏል። ከዓለም ዋንጫው በኋላ ባርሴሎና 26 ሚሊዮን ፓውንዱን አልከፍልም ብሎ ነው ወደ ዩናይትድ የሚመለሰው። በስፔን ላሊጋ ቆይታው የ14 ጎል እና የ14 አሲስት ጊዜን አሳልፏል ወይም አበርክቶን አሳልፏል። አንቶኒ ጎርደን ወደ ቡድኑ ሲሄድ የተከፈለበት ገንዘብ ግን የዩናይትድ ደጋፊዎችን ሁሉ ያስቆጨ ነበረ። አሁን ትልቁ ጥያቄ እሳቸው መመለሳቸው እንዳለ ሆኖ ኦማር ቤራዳና ጄሰን ኮክስን ቢያሳምኑ መልበሻ ክፍሉን ይረብሻል የሚሉ ጥያቄዎች ግን አሁን በስፋት በዩናይትድያን ዘንድ እየተነሳ ያለው ጉዳይ ሆኗል። ሌላው ከዩናይትድ ዝውውር ጋር በተያያዘ ታዳጊው ተጫዋች ዩናይትድን ሊለቅ ነው። ባለተሰጥኦ የማንቸስተር ዩናይትድ ግብ ጠባቂ ዳር ሊንግተን በዚህ ክረምት ዩናይትድ ይለቃል ተብሏል። ግብ ጠባቂው በዩናይትድ ዋናው ቡድን የመጫወት ፍላጎት ነበረው፣ ግን ያንን እድል እንደማያገኝ ካረጋገጠ በኋላ ወደ ሌሎች እድል ወደሚያገኝባቸው ክለቦች የማምራት ፍላጎት አለው። ማንቸስተር ዩናይትድ አሁን ላይ በውሰት ወይስ በቋሚነት የሚለውን የመጨረሻ ውሳኔ አልወሰኑም። ከዛ ውጭ በማንቸስተር ዩናይትድ ዝርዝር ውስጥ ያለው በሲቲ አካዳሚ ያደገውና አሁን በላዚዮ እየተጫወተ የሚገኘው ናይጄሪያ አማካኝ ፊሳዮ ዴሊን ሁኔታ መከታተል ጀምሯል። ማንቸስተር ዩናይትዶች የአማካኝ ዝውውሩ ነገር ለዩናይትድ እንደታሰበው አልሆነም። በክረምት የዝውውር መስኮት ዓመቱን ሙሉ ዩናይትድ እዚህ የሜዳ ክፍል ላይ ተጫዋች እንደሚያስፈርም ሲነገር ነበር። በእርግጥ የአታላንታው የደረሰን አንድ ብለዋል። ሁለተኛ ሶስተኛ አማካያቸው ለማግኘት ግን በፕሪሚየር ሊግ ጠንከር ያለ
ነገር እየገጠማቸው ነው። በእርግጥ ለዩናይትድ ብቻ አይደለም በእርግጥ ያ ነገር የገጠመው በበርካታ ክለቦች ነው። አንድም የዝውውር ሂሳባቸው፣ ሁለትም የፈላጊዎች ቁጥር መብዛት ዩናይትድን አማራጮችን እንዲያዩ እያደረገ እንደሆነ ይታወቃል። ዩናይትድ የሳንድሮ ቶናሊን ዝውውር እርግፍ አድርጎ ትቶታል። ኤሊዮት አንደርሰንንም ቢሆን እንደማይሆን ገብቷቸዋል። የካርሎስ ባሌባ ወቅታዊ ብቃትና የተጠየቀው የዝውውር ሂሳብን በዛው ልክ ነው። ፈረንሳዩን የሪያል ማድሪድ አማካኝ ኦሬል ቹዋሚኒ ወደ ዩናይትድ ለማምጣት የሚደረገውን ጥረት በተመለከተ እንቅስቃሴዎች ቆመዋል። ከወደ ስፔን የሚወጡ መረጃዎች ግን አማካዩ ከሪያል ማድሪድ ከዩናይትድ ጋር ስምነት ላይ የሚደርስ ከሆነ ተጫዋቹ ዝውውሩ ሊቀበል ይችላል የሚል ነው። ሆኖም ጆዜ ሞሪኖ አሁንም በሪያል ማድሪድ ተጫዋቹን የመልቀቅ ፍላጎት የላቸውም። ነገሮች ከተቀየሩ ግን ማንቸስተር ዩናይትድ ይህንን ዝውውር እድሉን የመጠቀም ፍላጎት አለው። ማንቸስተር ዩናይትድ የቹዋሚኒ ዋነኛ ፈላጊ ሆኖ ረጅም ጊዜ የቆየ እንደሆነ ይታወቃል። ግን ዩናይትድ ምንም አይነት ድርድር አላደረገም። የሪያል ማድሪድን ውሳኔ ብቻ እየተጠባበቀ ነው። እድሎች ካሉ ግን ዩናይትድ ይመለከተዋል። እንዳልኳችሁ ዩናይትድ ከአብዛኞቹ የአማካኝ ስፍራ ተጫዋቾች ግን ራሱን ገለል እያደረገ ሌሎችን እያየ ነው። ሞር የሚጠበቁ አሁን ላይ የማቲያስ ፈርናንዴስ ከዌስትሃም ዩናይትድ ጋር የሚደረገው ሰሞንኛ ድርድር እልባት ያገኛል ተብሎ ነው። በዓለም ዋንጫ የምድብ ጨዋታ ኮት ዲቫር ኢኳዶርን ስታሸንፍ የዩናይትዱ ኮከብ ነበረ 90ኛው ደቂቃ ላይ ገቢ ያስቆጠረው አማድ በጨዋታው ተቀይሮ ነው የገባው። በነገራችን ላይ ከግቧ በተጨማሪ ተጫዋቹ በጨዋታው ላይ ተቀይሮ በገባባቸው ደቂቃዎች ጥሩ ብቃቱን አሳይቷል። ተጫዋቹ ተቀይሮ ከገባ በኋላ 5 የተሳኩ ድሪብሎችን ማድረግ ችሏል። ይህም በዓለም ዋንጫ በስካሁኑ በሜዳ ላይ ከቆዩባቸው ደቂቃዎች ንጻሬ ከሰራ ነው በጣም ትልቁ ነው። የማሸነፊያ ግብ አስቆጠረ፣ በርካታ ድሪብል አደረገ፣ 88% የኳስ የማቀበል ስኬት፣ ረጅም ኳሶቹ 100%፣ ከ9 የመሬት ላይ ግንኙነት 7ቱን ያሸነፈ ነው። በአጠቃላይ ጥሩ ፎርም ላይ ነበረ ማለት ይቻላል ተጫዋቹ። አሁን ያ ከአፍሪካ ዋንጫ በኋላ ደክሟል የተባለው አማድ ዲያሎ በጥሩ መነቃቃት ውስጥ አመቱን እንዲጀምር ያግዘዋልም ተብሏል። ዩናይትድ ገንዘቡን ያድን ዘንድ ሩበን አሞሪም ኤስ ሚላንን በቀጣይ ቀናት ይረከባሉ። ስለዚህ የዩናይትድ የካሳ ክፍያ ይቆማል ማለት ነው እሳቸው ከተረከቡበት ወር ጀምሮ። ይሄ ለዩናይትድ በዝውውር መስኮቱ ላይ ያግዘዋል። በማንቸስተር ዩናይትድ በኩል የደሞዝ ቅነሳ ያግዘዋል። ያ ብቻ አይደለም ግን አንድ የሚጠበቅ ነገር አለ። ውድ ቤተሰቦቻችን ማንቸስተር ዩናይትድ ሩበን አሞሪም ወደ ኤስ ሚላን ማምራቱን ተከትሎ ለአሞሪም እና ለአሰልጣኝ ቡድን አባላቱ መክፈል ከሚጠበቅበት የካሳ ክፍያ ቢያንስ 10 ሚሊዮን ፓውንድ መቀነሱ ብቻ ሳይሆን ነሐሴ 7 በኢትዮጵያን አቆጣጠር ወይም በውጭ ሀገር ኦገስት 15 2026 ላይ በኢትዮጵያ ነሐሴ 7 2018 አንድ ጨዋታ አለ። ማንቸስተር ዩናይትድ ከኤስ ሚላን ምሽት 1 ሰዓት የሚጀምር ከ60 ቀን አካባቢ ገደማ እንደማለት ነው። ውድ ቤተሰቦቻችን የሚጀምር ጨዋታ አለ። ያ ማለት ሩበን አሞሪም ማንቸስተር ዩናይትድን በተቃራኒው ሊገጥሙ እንደሚችሉ ፍንጭ የሰጠ ማለት ነው። በጨዋታው ዙሪያ ጊዜው ሲደርስ እኛ ተከታታይ መረጃ እናደርሳቸዋለን። ላይክ ሳታደርጉን ግን አትውጡ። እንደዚሁም ሀሳብ አስተያየታችሁን ጻፉልን። ጥቂት ቆይተን እንመለስ። መልካም ጊዜ